ዛሬን በልዩ ስጦታነት ሰጥቶ ልዩ በሆነ የአምልኮ ስፍራው ሊባርከን በጎ ፈቃዱ ሆኖ የሰበሰበን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን መላከ ሰላም ዘላለም አላምኔ የደብረ ፀሐይ ቅድስት ልደታ ለማርያም ደብረ ዋና አስተዳዳሪ፣ ክቡር መልአከ አርያም ቆሞስ አባ ገብረ ሚካኤል የዚሁ የምስካየ ኅዙናን መድኃኔዓለም ገዳም መሪ፣ ክቡር መልአከ ጽጌ ቆሞስ አባ ገብረ ሥላሴ የደብረ ጽጌ ቁስቋም ቤተክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንት በየደረጃችሁ፣ መምህር ነቢዩ ዋካ የሁሉም አድባራት የአውደ ምሕረት ላይ ወንጌል በማገልገል የምናውቃቸውና የዋካ ብርሃን ሚዲያ ስራ አስኪያጅ፣ የተከበራችሁ ሊቃውንት፣ ዘማሪያን፣ ዘማሪያት፣ መላ ኦርቶዶክሳውያን በዚህ የተለየ ለኛ የተለየ ስፍራ የሰበሰበን አምላካችን እግዚአብሔር ሰብስቦናልና እናመሰግነዋለን። እንድናመሰግነው ስለሆነ የተገናኘን እንደምን ዋላችሁ? እንደምን ሰነበታችሁ? እንግዲህ ዋላ ደር ብለናል። ይሄ አደባባይ ስሙ መስቀል አደባባይ በመሆኑ ሁልጊዜም በተናጠልም በጋራም የማንለይበት በመሆኑ ዛሬም ከጀመርን ይህንን ጉባኤ 3ኛ ቀን መሆኑ ነው። ሳንለያይ ጉባኤውን ችግር ሳይገጥመው ባለበት እንዳማረበት እንደሞቀ እንደደመቀ ስለሰነበተ ጠባቂያችን እግዚአብሔር ስሙ የተመሰገነ ይሁን። ብረቱ ተንሳፈፈ በሚል ርዕስ እንማራለን። በትምህርታችን ውስጥ ልንናገር የምንፈልገው እኔ ልናገር የፈለግኩት አለ። መንፈስ ቅዱስ የፈለገው ይፈጸማል። እኔ በበጎ ምኞት መናገር ነው፣ መዘጋጀት ነው። ከዚህ ተነስቶ እያረመ እያስተካከለ የበለጠውን ደግሞ መንፈስ ቅዱስ ለጆሮቻችን ያደርሳል። በመጽሐፈ ነገሥት ካልዕ በሚባለው በሁለተኛው መጽሐፈ ነገሥት በሚባለው ምዕራፍ 6 ተራ ቁጥር 6 ላይ የምታገኙት ኃይለ ቃል ነው። ብረቱ ተንሳፈፈ የሚል በገጸ ንባብ ደረጃ የተጻፈ ቃል አለ። ይሄ የመጽሐፍ ቅዱስ ክፍል ሰምና ወርቅ በሚባል ይጠራል። በመባል ሰምና ወርቅ ወንጌል የምንላቸው አሉ። ኢየሱስ ክርስቶስ ያስተምር በነበረ ጊዜ አብዛኛውን የወንጌል አገልግሎት ክፍለ ጊዜ ያሳለፈው በሰምና ወርቅ ወንጌል ነው። በብሉይ ኪዳን ያሉ መጽሐፍትንም ስናይ በተለይ በአስተማሪነት በነቢይነት የሚታወቁት መንፈሳውያን ሰዎች አብዛኛውን የተነበዩት ትንቢት የጻፉት የደረሱት መጽሐፍት እነዚህ ሲታዩ ሰምና ወርቅ በሚባሉ ናቸው። እንደ ትንቢተ ኢሳይያስ አይነቱ ደረቅ ወንጌል ተብሎ ሊጠቀስ ይችላል በልዩነት። ይሄኛው የመጽሐፍ ቅዱስ ክፍል ሰምና ወርቅ የመጽሐፍ ቅዱስ ክፍል ነው። ነገረ ስጋዌን ቅድስት ተዋሕዶ ቤተክርስቲያን የምታሳይበት ክፍል ነው። ተዋሕዶ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መነሻ ያላት መዳረሻም የሚጠብቃት ዛሬ ላይ የደረሰችበት ላይ በክብር የደረሰች ተቋም ናት። መነሻ ማዕከልና መዳረሻ ያላት ናት። መዳረሻዋና ዳርቻዋ ይታወቃል። መነሻና ዳርቻዋ። አሁን ይሄ የምናገረው የመጽሐፍ ቅዱስ ክፍል በብሉይ ኪዳን ውስጥ ከተመዘገቡት በብሉይ ኪዳን ያለው መጽሐፍ ስናነባው የሐዲስ ኪዳኑን ማዕከላዊ ትርጉም ያሳየናል። ነገሩ ነገረ ቤተ ክርስቲያን፣ ነገሩ ነገረ ቅዱሳን ነው። ነገሩ ነገረ እግዚአብሔር፣ ነገረ መንፈስ ቅዱስ ነው። በዚህ ውስጥ
የምንማረው በዋናነት ልንሰራ ያሰብነውን ስንሰራ የሚያስፈልጉንን ነገሮች በቅደም ተከተል ከማድረግ አንጻር ስላለብን ነገር ነው። ብዙ የምንሰራው አለ። ሰው የተፈጠረው ለስራ ነው። የተፈጠሩት ሁሉ ለስራ ላይሆን ይችላል። አብዛኛዎቹ በቁጥር 99% ማለት እንችላለን የማይጸድቁም የማይኮነኑም ናቸው። በምድብ ደረጃ ቅዱሳን መላእክትና ሰዎች ብቻ ናቸው የጽድቅና የኩነኔ ጉዳይ የሚመለከታቸው። የገሃነምና የመንግስተ ሰማያት ጉዳይ፣ የሲኦልና የገነት ጉዳይ የሚመለከታቸው ሁለቱ ብቻ ናቸው። ከዚያ ውጭ ያሉት የእግዚአብሔርን እጹብ ድንቅ አምላክነት የሚያሳዩ ለአንክሮና ለተዘክሮ የተፈጠሩ እና የተለያየ ትርጉም የሚሰጣቸው ናቸው። የሰው ልጅ የተሰራው ለስራ ነው። የሰው ልጅ የተሰራው ሰርቶ ተሰርቶ ሊጸድቅ ነው። ሰርቶ ቤተ መቅደሱን ነው። ተሰርቶ ራሱ ነው። ራሱን መንፈስ ቅዱስ ይሰራዋል። መንፈስ ቅዱስ በሰራው ራስ ቤተ መቅደስ ይሰራል። ቤተ መቅደስና የሰው ልጅ ተያያዥነት ያላቸው ስሪቶች ናቸው፣ የሚሰራሩ ናቸው። ቤተ መቅደስ የኛ የነፍስ መስሪያ ቤት ነው። የምንሰራው እኛ ነን። ሥላሴ እኛን ሰራ። እኛ የምንሰራበትን እንድንሰራ ተፈቅዷል። ታላቁን እግዚአብሔር ይሰራል፣ ታናሹን እኛ እንሰራለን። ታላቁ ሰው ነው፣ ሥላሴ ያበጃጀው። ሰው የሚኖርበትን ቤተ መቅደስ ደግሞ እኛ በእጆቻችን በመንፈስ ቅዱስ እየታገዝን እንድንሰራ ፈቅዶልናል። ቤተ መቅደሱን ለመስራት መጠራት፣ መመረጥ፣ መባረክ፣ መላክ ይጠይቃል። 4 ነገሮች ያስፈልጋል እና ይህ የመጽሐፍ ቅዱስ ክፍል ስለ መሰራራት፣ ስለ ስራ ቅደም ተከተል፣ ስለ ስራ ሂደት የሚያስተምር ነው። በአንድ ወቅት ወገኖቼ እንዲሆነ የምንናገረው ስለ ቤተ መቅደስ ነውና የሆነው እንዲህ ነው። ኤልሳ የሚባል አርሶ አደር ነበረ። በአርሶ አደርነቱ የተመሰከረለት ነው። አቤልን ይመስላል። አርሶ አደርነት መንግስተ ሰማያት ከሚያስገቡ ተግባራት አንዱ ነው። እንዲያውም የመጀመሪያው የሰው ልጅ ስራ ማረስ፣ መቆፈር ነው። ገነትን ከተክል ጋራ በተያያዘ ስላለው ስራ እንዲሰራ እንዲንከባከብ አዳም ሲታዘዝ በቅዱስ መጽሐፍ ሰምተናል። ያንኑ ተግባረድ ያንኑ የአባታቸውን ስራ በቋሚነት ይዘው ሀገርን የመሩ ቤተሰብን ያስተዳደሩ ቤተ ክርስቲያንን የረዱ ከቤተ ክርስቲያን በፊትም ቤተ መቅደስን የረዱ በብሉይ ኪዳንም በሐዲስ ኪዳንም በዚህ ተግባር ላይ የተሰማሩ በርካቶች ናቸው። ኤልሳ የሚባለው በግብርና ሙያ ተሰማርቶ የተሻለ በሚባል የግብርና ስራ ውስጥ ነበር የሚኖረው። መንፈስ ቅዱስ አንድ ቀን ወደ ኤልሳ መጣ። ወገኖቼ ወደ ሁላችንም መንፈስ ቅዱስ ይምጣልን። ኤልሳ የጨበጠው እርፍ፣ የሚያርስባቸው በሬዎች፣ የሚቆፍረው መሬት መንፈስ ቅዱስ እንዳይመጣ ሊከለክለው የሚችል አይደለም። የኤልሳ ንጽሕና በእርሻ መካከል ጎልቶ ይታይ ነበር። የኤልሳ ንጽሕና መንፈስ ቅዱስን ከሰማይ አውርዶ ማምጣት የሚችል ኃይል አለው። የኤልሳ ንጽሕና ምድሪቱን ቀድሷል። የኤልሳ ንጽሕና ሩቅ ባይሆንም በኃጢአታችን ምክንያት ሩቅ ሆኖ የሚኖረውን መንፈስ ቅዱስ ጠርቶ አመጣለት። በሬዎችን አርዶ አወራርዶ የእርሻ መሳሪያውን አቀጣጥሎ በምግብነት ነዳያንን እንዲመግብ አስገደደው። አንተ ለግብርና ሙያ ሳይሆን ሌላ የተሻለ ሙያ አለህ ብሎ ለተሻለ ሙያ መረጠው። ለበለጠ ሙያ መረጠው። እርፉን አስጥሎ ሌላ እርፍ አስጨበጠው። የሚሰራውን ስራ በሌላ የተሻለ ነገር ለወጠለት።
የተወደዳችሁ ኦርቶዶክሳውያን እግዚአብሔር ይሁንላችሁ ያለን ነገር ነው የሚያምርብን። እግዚአብሔር አድርጉት ያለው ነገር ነው የሚያምርብን። እኛ ይሁን ያልነው ሳይሆን ይቀራል፣ ቢሆንም አያምርም። እንደ ዘገሊላው ወይን እኛ ያዘጋጀነው ያልቃል፣ እኛ ያዘጋጀነው ይኮመጥጣል፣ እኛ ያዘጋጀነው ያሰክራል፣ ያፍገመግማል፣ ያልቃል፣ ለውርደት ያጋልጣል። መድኃኔዓለም ያዘጋጀው ግን ከዚህ ሁሉ ነፃ ነው። እግዚአብሔር ያዘጋጀው መልካም ነው። እግዚአብሔር ያለውን መቀበልም መልካም ነው። ኤልሳ ከግብርና የተሻለ ሌላ ነገር እንዳለው መንፈስ ቅዱስ ጠርቶ ወደ ተሻለ የነቢይነት ማዕረግ አመጣው። አርዶ አወራርዶ ለነዳያን ሰጥቶ መንኖ ጥሪትም አለኝ ያለውን ሁሉ ለሌላቸው ለተራቡት ሰጥቶ ወደ እግዚአብሔር መጣ። ይሄ በዓለም አቀፍ ደረጃ በተደረገ መንፈሳዊ ጥናት ታላቁ ነው። አንድ መስጠት ሁለት መስጠት ይገርመናል። ጠቅሎ መስጠት ግን እጅግ ይገርማል። ካለን ነገር ቀንሶ መስጠት ይገርማል፣ ያስደስታል፣ ያስደንቃል፣ ለለቢወሎ ያስብላል። ነገር ግን ሁሉ መስጠት ደግሞ እንዴት ደስ ያሰኛል መሰላችሁ ኦርቶዶክሳውያን። አሁን እየተካሄደ ባለው ጉባኤ ላይ የምናያቸው ነገሮች እነሱ ናቸው። አንዳንዶቹ እጅግ ብዙ ያላቸው ገና መስጠት እንዳለባቸው በልኩ እኛም ወንጌል ስላላስተማርን እነሱም ቢሆን ያላነበቡት ገና ቀሪ መጽሐፍ ስላለ እንስጥ አንስጥ በዛብን አነሰብን የሚለው ለመስጠት የሚወዛገቡ ሊኖሩ ይችላሉ። አንዳንዶቹ ደግሞ ምንም ሳይኖራቸው የእናቴማ ጉዳይ ብለው ተበድረው ሳይቀር የሚሰጡ አልጠፉም። ቅንነትን ካላቸው መክሊት ጋር የሚሰጡ አሉ። እና ኤልሳን ስናስብ ግን ሳያተርፍ የሰጠ ነው። በረከቱ ከሁላችን ጋር ይሁን። የሰጠው ስጦታ ለራሱ እንደሆነ የሚያውቅ ሰው ነው ኤልሳ። በረከተ ኤልሳ ከሁላችን ጋር ይሁን ወገኖቼ። ኤልሳ ያለውን ነገር አርዶ አወራርዶ የሰጠው ቁሱን አይደለም። 12 ጥማድ ማለት ምን ማለት ነው? 24 በሬ ማለት አይደል? 24 በሬ አርዶ አወራርዶ ለጽድቁ መዋል። ይሄን በማድረጉ ያለመጸጸት፣ ይሄን በማድረጉ መደሰት፣ በማድረጉ የሚዘምር በመስጠቱ የሚደሰት እንደዚህ አይነት ህይወት ያለው ሰው እንዴት አይነት የተቀባ እንዴት አይነት የተጠራ እንዴት አይነት የታደለ ሰው መሰላችሁ ወገኖቼ? አዎ በመስጠቱ የሚደሰት ፍጥረት መፈጠር አለበት። በመስጠቱ የሚጸጸት እንዳይኖር። ምንም ሚስት የሱ የሆነ ነገር ስለሌለው ስጋውን እንኳን ቆርጦ ቢሰጥ የሰው ልጅ የሱ መች ነውና ስጋው ያበጃጀለት መድኃኔዓለም አይደል? ላበጃጀው አምላክ ስጋውን ቢቆርስ ደሙን ቢያፈስ ምኑ ይገርማል? እርሱ ራሱ መድኃኔዓለም ስጋውን ቆረሰ ደሙን አፈሰሰም አይደል? ልዩነት አለው። ኤልሳ ይህን ካደረገ በኋላ ወደ ምናኔ ሄደ። የመናንያን አባት እንለዋለን። አብርሃምንም እንደዚያ በእንደዚህ አይነት በምድራዊው ስራ ላይ መንፈሳዊነትን ማፈስ ይቻላል ወገኖች። እኛ ምድራዊ ያልነው እኛ ስጋዊ የመሰለን የማንጸድቅበት ሁሉ መስሎ የታየን የደረጃ ከፍታና ዝቅታ ላይ ያስቀመጥነው የተለየ ደረጃ ያወጣንለት ለጽድቃችን ግን በቂ ምክንያት ነው። ያለንበት ላይ በታማኝነት መስራት ብቻውን በቂ ነው። እኔ ይገርመኛል ብዙ ጊዜም እንደምናገረው እታች ነው የሚባል ስራ አለ። ሊስትሮ ላይ የሚሰሩ ሰዎች አሉ። ቋጠሮ የሚሸከሙ ሰዎች አሉ። በየወፍጮ ቤቱ ስትሄዱ አቧራ በአቧራ ሆነው የሚሸከሙ የሚወድቁ የሚነሱ ልጆች አሉ። አስቡ ኦርቶዶክሳውያን፣ ስምዖን ተራራ የናደው ከጫማ ሰፊነት ወንበር ላይ ተቀምጦ ነው። የተለየ ተራራ ላይ መቀመጥ አያስፈልግም። ቅዱስ ለመሆን ንጹህ ለመሆን ማነው ጻድቅ ለመሆን ንጹህ መሆን በቂ ነው። ንጹህ ሆነን የተቀመጥንበት አፈሩ በራሱ እምነት ይሆናል። የተባረኩት የተቀመጡበት ተራ ሰፈር ቅዱስ ይሆናል። ቤተልሔምን አስታውሱ። ቤተልሔም ደሳሳዋ ጎጆ ገናና ስም ያተረፈችው ታላቁ አባት መድኃኔዓለም ስለተገኘባት ማደል። ደብረ ዘይትን የምናደንቃት ተራራዋ ከፍታ አይተን አይደለም። ደብረ ዘይት ላይ የተሰራውን ስራ አስተውልን ማደል። ሆሳዕና ብለን ስንዘምር ሆሳዕና የሚለው ዝማሬ የተዘመረው ደብረ ዘይት የምትባለዋ ተራራ ስር ባሉ ቤተፋጌና ቢታንያ ሰፈሮች ማደል ደጋግመን የምንጠራቸው ከተሰራባቸው መልካም ስራ የተነሳ ነው። ታላቅ ስራ
ሰፈሯ ታላቅ ትባላለች። ጥሩ ጥሩ ስራ ስንሰራ ገደል ውስጥ ሆነን ከተራራ ላይ እንደተቀመጥን ይታወቅልናል። ኤልሳ እርሻ ላይ መንፈስ ቅዱስ አገኘው። እባካችሁ የሥራ ትንሽነት፣ የደረጃ ዝቅታ ያለንበት ቦታ እኮ ለዚህ አይሆንም የምትሉ ሰዎች ካላችሁ መንፈስ ቅዱስ ወደ እናንተ መጥቶ ሲያነሳችሁ ካላችሁበት ተራራ ላይ እንደሆነ ሰው ከፍ ብላችሁ ስለምትታዩ መንፈስ ቅዱስ እንዲያድርብን ንጹሕ እንሁን እንጂ ሌላው ነገር የቦታው ነገር አያስጨንቃል። ሁሉም ባለበት ይስራ። ቅድም ያልኋችሁ ልጆች ባላችሁበት ስሩ፣ እግዚአብሔር ይባርክላችኋል። በየቦታው ጥቃቅን ተሽከርካሪዎችን አዘጋጅተው ሙዝ ይዘው ፍራፍሬ ይዘው ልብሶችን ይዘው ሲሽከረከሩ ፀሐይ ሲያቃጥላቸው የሚውሉ ስንት አዳማውያን አሉ። ስርቆ የተጸየፉ፣ ሌብነትን የተጸየፉ፣ ሰርቶ አደርነት ጽድቅ እንደሆነ የሚያምኑ ብዙ የኤልሳ ልጆች አሉ። ባሉበት መድኃኔዓለም እንደሚባርካቸው መጽሐፍ ይናገራል። እናም ኤልሳ አለኝ ያለውን ነገር ለሌላቸው ሰጥቶ ካለው በላይ ሌላ ተቀብሎ ማህበረሰቡን ማገልገል ጀመራል። አገልግሎቱ ማስተማር ነበር። ከግብርና ወደ ማስተማር ደቀ መዛሙርቱ እየበዙ መጡ። የኤልሳ ተማሪዎች ደሳሳ ጎጆ መቀነስ ጀመሩ። አለ ብለው ይበቃናል ያሉትን አድርገው መማር ጀመሩ። ቀንም ሌሊትም እየተማሩ ነው። ኤልሳም እያስተማረ ነው። እግዚአብሔር ግን አይገርምም ወገኖቼ፣ ዓመታት ሳይቆጠሩለት ከውሻ ጋር ሳይታገል ተሜ ሳይባል ትምህርት ቤት ሳይገባ ካደገበት ማህበረሰብ ተሰዶ ከቀየው ከጋራው ከሸንተረሩ ናፍቆት ሳይለይ ባለበት መንፈስ ቅዱስ ኤልሳን ነቢይ ሲያደርገው አይገርማችሁም? ባሉበት ሆኖ በቅቶ መገኘት ለካ ለትልቅነት የሚያበቃሉ ነው። ኤልሳን ያሉ ደቀ መዛሙርቱ ተሰበሰቡ። ከዚያም ተኩልኩለው መጥተው የኤልሳን ግቢ ሞሉት። ኤልሳም ትንቢት እየተናገረም መንፈስ ቅዱስ ያለውን ሁሉ እያደረገ ነው። በዚያ መካከል የሰው ቁጥር እየጨመረ መጣ። በቁጥር የጨመረው ደቀ መዝሙር ጥያቄ አቀረበ። ኤልሳ አባታችን መምህራችን ብለው ያለንባቸው ጎጆዎች ጠበውን፣ ሰፋ ያለ ቤት እንስራ ፍቀድልን አሉት። እንዴት አይነት ደስ የሚል ጥያቄ መሰላችሁ! ጠበበን። አዎ ኑ ብለው መጀመሪያ ተመካክረው የምናድርበት አንደኛ፣ የምንበላ የምንጠጣበት ሁለተኛ፣ የምንማርበት ሶስተኛ፣ ሶስት ቤቶችም ያሉን ሶስቱ ቤቶችም ጠበቡን። ተማሪው እየበዛ ነው፣ አማኙ እየበዛ ነው፣ መንፈሳዊውን ነገር የሚሻው ሰው እየበዛ ነው። ስለዚህ ጠቦናል። ጥያቄና ቅርብ በህጋዊ መንገድ ለሚመለከተው በጊዜው ጥያቄና ቅርብና ከተፈቀደልን ሰፋ ያለ ቤት እንስራ ብለው ደረጃውን ጠብቀው ጥያቄ አቀረቡ። ይሄ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምትተገብረው ዛሬ ማለት ቤተክርስቲያን ለመስራት በደመ ነፍስ አይቻልም፣ ደረጃ አለው። ለምሳሌ አንድ ቤተክርስቲያን ህንፃ ቤተክርስቲያን ለመስራት የመጀመሪያው የኤጲስቆጶሱ ወይም የሊቀ ጳጳሱ መልካም ፈቃድ ያስፈልጋል። መሬት ላይ ምንም ነገር ከማስቀመጥ በፊት መሬቱ የእግዚአብሔር ነው አይደለም፣ ደመ ክርስቶስ ነጥቦበታል ወይስ ተፈቅዷል አልተፈቀደም የሚለውን ሊቃነ ጳጳሳት በጸሎት እንዲጠይቁ ቅድሚያ ለሊቃነ ጳጳሳት ጥያቄው ይቀርባል። አባታችን እኛ ቤተ መቅደስ ለመስራት ገንዘብ አለን፣ ጉልበት አለን፣ ጥበብ አለን። ያለንበት ቤተ መቅደስ ጠቦናል፣ ሌላ መስራት እንፈልጋለን። የጠበባቸው ሰዎች ለማስፋት፣ የሌላቸው ሰዎች በአካባቢው ርቀቱን ምክንያት አድርገው ልንሰራ ነው ፍቀድልን ብለው ሊቀ ጳጳሱን ይጠይቃል። ሊቀ ጳጳሱን ከእግዚአብሔር ግብረ መልስ ካገኙ በኋላ ይሁን ፈቅጃለሁ ካሉ በኋላ ምዕመናኑ አማኞቹ ኦርቶዶክሳውያን የራሳቸው መስፈርት አላቸው። አገልጋይ አለ ወይ? ተገልጋይ አለ ወይ? አገልጋዮች የሚተዳደሩበት ሁኔታ፣ የአገልግሎቱ ሁኔታ፣ እነዚህ ተሟልተው መሆናቸው ይረጋገጥና ፈቃድ ይሰጣል። ከዚያ በኋላ ነው ስራ የሚጀምረው። ይሄ ነው ቅደም ተከተል። ከመሬት ተነስቶ ምንም ማድረግ ልክ አይደለም። በዚህ አጋጣሚ አንድ ነገር ብናገር ደስ ይለኛል። ቤተክርስቲያን እንድትሰራ ቦታው ሲፈቀድ ኋላም ቤተክርስቲያኗ ህንፃው ተመርቆ ተጠናቆ
ምርቃት የሚባለው እንኳን አይደለም፣ ቅዳሴ ቤት የሚባል ጥሩ ነው። ቅዳሴ ቤቱ ሲከናወን መስፈርቱ አንድ የቀረ መስፈርት አለ። በእኛ ሀገር ልማድ የሚቀድስ አለ ወይ? ማህሌታዊ አለ ወይ? ምዕመን በቂ ምዕመን በቁጥር በቂ ምዕመን አለ ወይ ነው የሚባለው። የተዘነጋ ታላቅ ነገር ግን አለ። ወንጌል የሚያስተምር ሰው አለ ወይ ተብሎ አያውቅም። በየትኛውም አደጉ ባልናቸውም አካባቢዎች በተለያየ መንገድ ገና ነው ባልነውም አካባቢ አልተለመደም። የሚቀድስ ሰው አለ የለም ነው እንጂ ወንጌል የሚያስተምር ሰው አለ የለም ተብሎ አያውቅም። ይህ ትልቁ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክፍተትና ስህተት፣ የአስተዳደር ስህተት ነው። አዎ ቢሆን ጥሩ የሚሆነው 5 ቀዳሴያን የማህሌቱ ሊቃውንት እንዲሁም ደግሞ የአውደ ምሕረቱ ሰባኪ መኖሩ ተረጋግጦ ነው ቤተክርስቲያን መባረክም ቅዳሴ ቤቷን መከበር ያለባት። ወንጌል የማይማር ማህበረሰብ ገሃነም ነው የሚወርደው። ወንጌል ካልተማረ ቤተክርስቲያን ተሰብስቦ ምን ያደርጋል? ያደረው ማህሌት ምን ሲባል እንዳደረ ካላወቀ፣ ቅዳሴ ማለት ምን ማለት እንደሆነ ካላወቀ፣ ቅዱስ ሥጋው ክቡር ደሙን መቀበል ተገቢ እንደሆነ የሚነገር ካልሆነባት ቤተክርስቲያን መሰራቷ ምን ይጠቅማል? መሰብሰባችን ምን ይጠቅማል? ማወቅን መሰረት ያደረገ ነው ጽድቅ። ሳይታወቅ የሚገኝ ጽድቅ የለም። በተአምር ጽድቅ የለም በአሰራር እንጂ። በተአምር ጽድቅ የለም በቸርነትና በእውቀት እንጂ። እኛ ስናውቅ በእግዚአብሔር ቸርነት ወደ ገነት እንገባለን። ማወቂያ መንገዳችን ደግሞ አውደ ምሕረትና የውስጡን ወደ ውጭ አውጥቶ ማፍሰስ በሚቻልበት የወንጌል አገልግሎት ስርጭት ነው እላቸዋለሁ። የሆነ ሆኖ ኤልሳ ጥያቄ ቀረበለት። እንስራ፣ እንደምታየው እኛ በቁጥር እየጨመርን ነው። አንተም ለማስተማር ትቸገራለህ፣ ለማገልገል ትቸገራለህ። ሰፋ ያለ ቤት እንስራ ፍቀድልን አሉት። ምን አሉት መሰላል? የነቢያት ልጆች ኤልሳን እነሆ በፊትህ የምንቀመጥበት ስፍራ ጠቦናል። ይሄ ምክንያቱ ነው። የቤት እንስራ፣ የቤት እናስፋፋ፣ የተሻለ ቤት የእንስራ ጥያቄው የመጀመሪያ በቂ ምክንያት ነው። የመጥበብ ጥያቄ ነው። ሁለተኛው ደግሞ ስራልን አይደለም ያሉት፣ እንስራ። ካንተ የምንፈልገው ስለጠበበን መፍቀድ ብቻ ነው። ለስራው አታስብ፣ እኛለን እንሰራለን አሉት። እንዴት አይነት ድርሻን መውሰድ መሰላል? ድርሻን ማወቅ። ከኛ እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉት። ስለ ገንዘብ አታስብ፣ ስለ መስሪያ ቁሳቁስ አታስብ፣ አንተ መፍቀድ ብቻ እና ሁለት ነገር አድርግልን አሉት። አንደኛ ፈቃደ ይሁን፣ ሁለተኛ ደግሞ አብረህን ከኛ ጋር አትለያት። እሺ አለ ኤልሳ፣ ደስ አለው። ጥያቄያችሁ አግባብነት ያለው በመሆኑ ተቀብያለሁ። አብሬያችሁ ለወጣ ለወርድ ፈቃደኛ ነኝ፣ እናንተም ለመስራት በርቱ ብሏቸው እነሱ የሚሰሩትን ሁሉ እርሱን ሳይዙ አያደርጉም። እሱ እየመራቸው እነሱ እየተከተሉ ስራቸውን ቀጠሉ። እንጨት አለ ወደ ተባለበት ተራራ ሁሉ እየወጡ እንጨት ለመሰብሰብ ተዘጋጅተው አለ የሚሉትን መሳሪያ ሰብስበው ቤተ መቅደስ ሊሰሩ የሚችሉበትን ነገር ሊያመጡ ተጓዙ። በዚያ መካከል ኤልሳ አለ። ልብ በሉ፣ እንድትይዙልኝ የምፈልገው ነገር አለ። ይሄ የጠበበ ቤት እንዲሰፋ ተስማምቷል ኤልሳ። የተስማማ ኤልሳ ተስማምቻለሁ ፈቅጃለሁ ብቻ አላለም። አብሮ ነበር፣ አብሮ ሄዷል። የሚሰራውን ስራ መባረክም ማሳየትም ያስፈልጋል። መፍቀድ ብቻውን በቂ ስላልሆነ በዚህ አማካኝነት መጥረቢያ ተውሰው አለ ያሉትን ሁሉ እንጨት ሊያመጣላቸው የሚችለውን ኃይል ተጠቅመው ወደ ተራራ ወጥተው እንጨት ሲቆርጡ እንግዲህ የተማሪ ነገር ወይም ገና የጎጆ ወጪ ነገር ጠቧቸው እናሰፋለን የሚሉ በብዙ ነገር የተደራጁ አይደለም። በውሰት ያመጡት መጥረቢያ ለምን በመጀመሪያ ስሙ እየተጣራው ነው። እንግዲህ እናንተ ይግባችሁ አይግባችሁ አብዛኞቹን አላውቅም። ይሄ የተለየ የራሱ የአካባቢ ስም አለው። ምሳር ይባላል። ምሳር ታውቃላችሁ። በምሳር ስራ መስራት ነው የማትችሉ የከተማ ሰዎች። እንጨት መፍለጥ አትችሉም። እንጨት ማንደድም ትታችኋል። አሁን እድሜ ለስቶ ሁሉም ኤሌክትሪካል ሆኗል። ሲስተሙ ተቀይሯል። እንደው ምናልባት ኪችን ውስጥ እንጀራ መጋገሪያ ካለ ምናልባት አብዛኛው የሚያውቀውንም እየተወው ሄዷል። እንግዲህ ጽድቅና ኃጢአት አይደለም እሱ ችግር የለም። የሆነው ነው ግን መጥረቢያም ይባላል ወይም ምሳርም ይባላል። ምሳሩ ስራ የሚሰራው ከእንጨት ጋር ተዋዶ ነው። ተዋዶ ይባላል።
ተዋዶ ህብር ነው። ተዋዶ ነው። ተዋዶ ማለት አንድ ሆኖ ማለት ነው። ተስማምቶ ማለት ነው። እንጨቱ ከብረቱ ጋር ተስማምቶ፣ እንጨቱ ከብረቱ ጋር ተዋዶ ካልሆነ ስራ መስራት አይችልም። መዋደድ በነፍስና በስጋ በፍጡርና በፈጣሪ በሰውና በሰው በማህበረሰብና በግለሰብ በተቋምና በግለሰብ በመሪና በተመሪ መካከል እንደ ምሳርና እንደ እንጨት መዋደድ ካልተቻለ የሚሰራ ስራ ጠብ አይልም። ለውጥ የለም። እያደሩ እዚያው ነው። እያደሩ ወደኋላ ነው። ወደፊት ማለት አይቻልም። ምሳሩና እንጨቱ መዋደድ አለባቸው። ብዙ ያልተዋደዱ ምሳሮችና እንጨቶች አሉ። ተለያይተው ያሉ ስንት ስራ የሚሰራባቸውን ተለያይተው ያሉ ምሳርና እንጨት አለ። የሚያዋድዳቸው አጥተው አንድ ሊያደርግ የሚችል ጠፍቶ አንድ ቢሆኑ ስንት የሚሰራበት ዘመንም አለፈ ሳይሰራበት፣ የሚሰራውም ስራ ሳይሰራ ቀረ። ተዋደው መስራት ባለመቻላቸው እነሱም ስራ አልሰሩም። የታሪክ ተጠያቂ ናቸው። ምሳሩ ስለት አለው፣ እንጨቱም ጉልበት አለው። ምሳሩና እንጨቱን አንድ ሊያደርግ የሚችል ጥበበኛ ጠፍቶ ሁሉም ባለመዋደድ ምክንያት ያለውን ድህነቱን፣ ድንቁርናውን፣ ያለመስማማቱን እየተመገበ እንደ ኮምጣጣ ነገር ቢሆንም እየተመገበ የሚኖርበት ትውልድ ላይ ነው ያለነው። ወገኖቼ በብዙ መንገድ መዋደድ አለብን። እንጨትና ምሳር ተዋዶ ስራ የሰራበት ዘመን ነው። ገበራርቱ የኛ ቤተሰቦች እንጨትን ከብረት አዋደው ስራ ሰርተዋል። ብዙ አልምተዋል፣ ብዙ አድርገዋል። ድንቁርናውንም ድህነቱንም የተዋጉት እንጨትን ከብረት ጋር በማዋደድ ነው። ማዋደድ ነው የሚሉት እነሱ። እንግዲህ ጥሩ አነጋገር ነው፣ አገላለጹ ጥሩ ነው። ብረት ከብረት ሊስማማ ይችላል፣ እንጨት ለእንጨት ሊስማማ ይችላል፣ በፈርኒቸር ህግ ማለት ነው። እንጨትና ብረት ግን ያን ያክል አይደለም። በገበራርቱ ስልጣኔ ደረጃ ስናይ ግን እንጨቱ ላይ ብረቱን ሰክተው ሌላ እንጨት ይቆርጣሉ። እንጨቱ ብረት አይቆርጥም፣ ብረቱ ግን እንጨት ይቆርጣል። እንጨቱ ብረት ጋር ሆኖ የገዛ ቤተሰቡን ይቆርጣል። አንዳንድ ጊዜም እንደሚባል እጽዋቱ በሆነ ጊዜ አደጋ ተፈጠረባቸዋል። ተሰብስበው ተመካከሉ። ምንድነው አደጉ ተመነደጉ የምንላቸው ጓደኞቻችን ነግቶ ጠዋት ስንመለከት ተገንድሸው እናገኛቸዋለን። ተቆርጠው ነው የምናገኛቸው። ወድመው አደጉ አበቡ አፈሩ ስንላቸው ጥላ ይሆናሉ፣ ዛፍ ይሆናሉ የምንላቸው ነገር የሉም። እድሜያቸው እያጠረ ነው። ታታከሉ ጓደኞቻችን፣ እድሜያቸው ግን እያጠረ ነው። ምን ይሻላል አሉ፣ ተመካከሩ። መሀል ላይ አንደኛው ተነስቶ አይ ነገር ወዲህ ነው የጨረሳቸው ወገኖቻችን የኛው ጠማማ ነው አሉ። የታሪክ ሰዎች ናቸው። ጠማማ የሚባል ሁለት አይነት ምሳር አለ። ምሳር የሚባለው ቀጥ ያለ እንጨት ላይ ብረት ተሰክቶ ያለው ነው። መጥረቢያ የሚባል ደግሞ አለ። መጥረቢያ የሚባለው በራሱ የተጣመመ ለመላጥ ለመቁረጥ አይደለም፣ ሲስተማቲክ ለሆነው ነገር ነው። እንጨትን ለመጠራረብ ለማለስለስ የሚጠቀሙበት መጠራረቢያ ይባላል። የፈርኒቸር ባለሙያ ያደረጋችሁ ቀስ በቀስ ያየሁት ነው ይሄ። ምሳሩ ግን እንደዚህ መምቻ ነው፣ በቀጥታ ነው የሚመታው። ሁለቱም ግን ብረቶች እንጨቱ ላይ ሆነው ነው እንጨት የሚቆርጡ። የተፈቀደላቸው እንደዚያ ነው። በዚህ መሰረት ወገኖቼ ኤልሳ ምሳሩን አስይዞ የኤልሳ ደቀ መዛሙርትም ምሳሩን ይዘው እንጨት ወዳለበት ሄደዋል። እንጨት ሲቆርጡ እንጨቱን ለመቁረጥ አንስቶ ስራ ሲጀምር አደገኛ ነገር ተፈጠረ። ምን? ስራውን ሊያስቆም የሚችል ብረቱ ወይም ምሳሩ ከተዋደደበት እንጨት ተነጥሎ ወደ ባህር ገባባቸው። ተመልከቱ ወገኖቼ፣ ስራ ሲሰራ የሚገጥመው ነገር ስራ እንሰራለን ብለን በተነሳንባቸው ዘመናት የሚገጥሙንን አስቡ። አንዳንድ ጊዜ ምሳሩ ይነቀላል፣ አንዳንድ ጊዜ እንጨቱ ይሰበራል፣ አንዳንድ ጊዜ እጅ ይሰበራል፣ አንዳንድ ጊዜ እያላችሁ አምጡት። በተለይ አብያተ ክርስቲያናትን ስንገነባ እንደነ አውራ አይነት ስሜት ያላቸው አብያተ መቃደሶቻችን በመሰራታቸው የሚከፉ ስራውም እንዳይሰራ የሚያደርጉ ሰዎችም
ሰዋዊ ምክንያቶችም ይፈጠራሉ። ያን ሁሉ ግን በጥበብ ማለፍ እንዴት እንደሚቻል እነግራችኋለሁ። ዛሬ የመቅደስ አገልግሎት ላይ ስላለን የመቅደስ አገልግሎት ወይም የግንባታ አገልግሎት በተለይ ህንፃ አሰሪ ኮሚቴ የሆናችሁ የምታገለግሉት በእውነት ለእናንተ ኮመን ኮርስ ሆኖ ያገለግላል። የኤልሳ ደቀ መዛሙርት ያደረጉትን ነገር ስትመለከቱ እኛም እኮ አሁን የዚህ የቅድስት የልደታ ቤተክርስቲያን ግንባታ የህንፃ አሰሪ ኮሚቴ አባላት በየደረጃ ያላችሁ አስተዳዳሪውም፣ ሌሎቹም የጽሕፈት ቤት ሰራተኞች፣ ካህናቱ ይሄን መጽሐፈ ነገሥት ካለ የሚባለውን ስታነቡት እኛም እኮ በሆነ ጊዜ እኮ ምሳሩ ከተዋደደበት ከእንጨቱ ወልቆ ተቸግረን ነበር። ስራው እኮ እንደዚህ ትላላችሁ፣ ተርጉሙት። በየዘመናቱ 10 ምናምን ዓመት ስትቆዩ ያለፋችሁበት የእናንተ የጉዞውን አንዳንድ መጽሐፍ ይወጣዋል። እንዴት አይነት ልፊያ እንዳለ በግንበኝነት ያለፉ ሰዎች ያውቁታል። እኔም ትንሽ በዚህ በግንበኝነቱ ዓለም አልፌያለሁ። አንድ ሰው 4-5 ዓመት አካባቢ መሰለኝ ጥሩ ግንበኛ ነበርኩ። እየተበደልኩበት የሚገጥመኝ የግንበኝነቱ ሙያ ነበር እና አሁን ወደ አእምሮ ግንባታ ጠቅልዬ እስክገባ ድረስ ብሎኬት መደርደር ደመጣጭ ስራ ነው። በነገራችሁ ላይ ምንጸድቅበት ስለሆነ ምንባረክበት ስለሆነ የጠበበን ማስፋት የኛ ስራ ስለሆነ እንሰራለን እንጂ እንደ ግንባታ ያውም እንደ ቤተክርስቲያን ግንባታ እንዴት አይነት ልፊያ የሚፈልግ ነገር መሰላችሁ። ደስ የሚለው ግን በድል አድራጊነት የሚጠናቀቅ ስራ ነው። በዝማሬ የሚጠናቀቅ ስራ ነው። በቅባ ሜሮን የሚጠናቀቅ ስራ ነው። በደመ ክርስቶስ የሚታተም ስራ ነው። ምርቃቱ ደመ ክርስቶስ ነው። ልዩ እኮ ነው። እንኳን ሰራን የሚያስብል ስራ ስለሚሰራ ጸጸት የለበትም። ምሳሩ እንጨቱ ተነቅሎ ወደ ባህር ገባ። ምን ታደርጋላችሁ ወገኖች? ምን ታደርጋላችሁ? እስኪ አስቡ። አለን ያሉት አለ የለም የተባለ መሳሪያ ድንገት ተነቅሎ ወደ ባህር ሲገባ ኤልሳ አብሮ ነበረ። ደቀ መዛሙርቱ ኤልሳ መምህራችን ጎን ሆነናል አሉት። እንዴት? ይኸው ያውም ተውሰን ያመጣን ገና ጀማሪዎች ነን፣ የለንም። ተውሰን ያመጣነው ምሳር ጉድ አደረገን። ገባ ወደ ሐይቁ፣ ስራችንም ቆመ። ከስራችን መቋረጥ ባሻገር ተውሰን ያመጣነው ንብረት ባህር መግባቱ ገደል ቢሆን ጥሩ አብረን ገብተን እናወጣው ነበር። ውሃ ውስጥ ነው የገባው፣ ሐይቅ ውስጥ ነው የገባ። ኦአሉ ኤልሳ የኛ አባት መንፈስ ቅዱስ ያደረበት ሰው አይፈራም። መንፈስ ቅዱስ ያደረበት ሰው አይደነግጥም። መንፈስ ቅዱስ ያደረበት ሰው ልበ ሙሉ ነው። እናንተ በዚህ ምድር አሉ የምትሏቸው ኮንፊደንስ ገሌ እኮ ኮንፊደንስ አለው የምትሉት ሰው የለም። መንፈስ ቅዱስ ያደረበት ሰው ነው ኮንፊደንስ የሚባል ሊኖረው የሚችለው። በጡጫ አይደለም፣ በጉልበታማነት አይደለም፣ በስፖርት ኮንፊደንስ አይመጣም። በመንፈስ ቅዱስ ማደር ነው። እኛ የመንፈስ ቅዱስ ማደሪያዎች ስንሆን በእሳት መካከል የምንዘምር ለእሳቱ እሳት ለአንበሳውም አንበሳ የምንሆንም አይደል? መንፈስ ቅዱስ ሲያድርብን አንፈራም። መንፈስ ቅዱስ ሲያድርብን አንዋሽም። መንፈስ ቅዱስ ሲያድርብን ወደፊት እንጂ ወደኋላ አንልም። መንፈስ ቅዱስ ያደረበት ኤልሳ ከልጆቹ ጋር በስራው መካከል ነበር። መንፈሳውያን ስራዎች በተለይም አሁን እንዳልኋችሁ ህንፃ ቤተክርስቲያን በሚገነባ ጊዜ በየደረጃው አሉ ብዙ ኤልሳዎች፣ ሊቃነ ጳጳሳት አሉ፣ የኛ ኤልሳዎች፣ የደብረ አስተዳዳሪው አሉ፣ ካህናቱ አሉ። የዘመናቱ ኤልሳዎች ናቸው። የአዲስ ኪዳን ኤልሳዎች እነሱ ናቸው። የህንፃ አሰሪ ኮሚቴው አለ፣ የኤልሳ ደቀ መዛሙርት ናቸው። የኤልሳን ደቀ መዛሙርት የሚያግዙ አሉ፣ የደቂቅ ደቀ መዛሙርት ናቸው፣ ምዕመናኑ ናቸው። በጋራ የሚሰራ ቤት ነው። ይሄ የእግዚአብሔር ቤት ነው፣ ሃይማኖት የሚሰበክበት። በነገራችሁ ላይ የሚሰራ ቤተ መቅደስ ተሰብስበን ተንሥኡ ለጸሎት ለሚለው ዲያቆን እግዚኦ ተሳሃለነ የሚል ግብረ መልስ ልንሰጥበት ብቻ አይደለም። ቅዱስ ሥጋውን ክቡር ደሙን ልንቀበልበት ብቻ አይደለም። ከዛሬ በፊት በነበረው መርሐ ግብሬም ተናግሬዋለሁ። በዓለም አቀፍ ደረጃ ትምህርት በሌለበት ዘመን ትውልዱ ሁሉ ሀ ገደሉ በነበረበት ዘመን ሀ ሁ ሂ ሃ ሄ ህ ሆ ብላ ያስተማረች የመጀመሪያዋ ዩኒቨርሲቲ አይደለችም ወይ ቤተክርስቲያን? ትናንትም ዛሬም ነገም። ይሄ እንዳይገርማችሁ የጤና ኬላዎች የጤና ሚኒስቴር ባልነበረበት ጊዜ በአብ በወልድ በመንፈስ ቅዱስ ስም ሕሙማንን የፈወሰች የነበረች ያለች የምትኖር አይደለች? የምንሰራው ስራ ከሆስፒታል በላይ ነው። የምንሰራው ስራ ከትምህርት ሚኒስቴር በላይ ነው። የምንሰራው ስራ
ከምንጠጣው ጸበል፣ ከምንባረክበት መስቀል፣ ከባራኪዎቻችን ድምፅ ከሚወጣው ዝማሬ በላይ ሌላም ተጓዳኝ ማህበረሰባዊ፣ ዓለም አቀፋዊ፣ ሰማያዊም ተግባር የሚከወንበት መሆኑን በስፋት ማየት ያስፈልጋል። እኛ ህንፃ የመደርደር ሱስ የለብንም። እኛ ህንፃ መደርደር የሚያስደስተን ሆነን አይደለም። በሰው መሰብሰብ መካከል የሚሰራውን ስራ ለመስራት ሰፊ ቦታ ስለሚያስፈልግ ነው የምንሰራው እንጂ ለሳሳ ጎጆም ውስጥ እኮ መቀመጥ እንችላለን። እንደተናገርኩት ነው ከዚህ በፊትም እኛ አውደ ምሕረት አላጣንም። እኛ አገልጋዮች ቤተ መቅደስ አልጠበበንም፣ አውደ ምሕረቱም አልጠበበንም፣ ማህሌቱም አልጠበበንም። ምዕመናን ሆይ እናንተ በያላችሁበት ፀሐይ ላይ መሆናችሁ እያሳሰበን፣ ዝናብ ላይ መሆናችሁ ስለሚያሳስበን ስለማያስደስተን አረፍ ብላችሁ በስነ ስርዓቱ መጋረጃው አጠገብ ሆናችሁ ጣኑ እየሸተታችሁ መስቀሉ እየባረካችሁ የሊቃውንቱ መቋሚያ ጥላው እያረፈባችሁ የሊቃውንት ጥላ በእናንተ ላይ እያረፈ በአንድ ላይ ሆነን አገልግሎት እንድንሰጥ እንደ ኤልሳዕ ደቀ መዛሙርት በጋራ ቤት እንስራ ብለን ጀመርንና እየሰራን ነው እንጂ ሌላ የተለየ ተልእኮ የተለየም ዓላማ የለንም። አብያተ መቃደሶቻችን እንዲሰፉ ሲታሰብ መነሻችን የኤልሳዕ ደቀ መዛሙርት ናቸው። መነሻችንም መጥበቡ እንጂ መዋብ ላይ ትኩረት አይደለም። የኛ ትኩረት መስፋት ስላለበት አብረን እንድንመገብ ነው። ማዕድ ማስፋታችን ነው። ስጋው ይቆረሳል፣ ደሙ ይቀዳል። በየት መጣችሁ ትቀበሉ ስጋው፣ በየት መጣችሁ ትጠጡ ደሙ፣ በየት መጣችሁ ትባረኩ፣ በየት መጣችሁ እምነት ትቀቡ፣ በየት መጣችሁ አሐዱ አብ ብሎ የቀደሰው ካህን ይባርካችሁ። ተቸገራችሁብን እኮ እኛም ከእናንተ ጋር አብረን በጋራ ልናገለግል የምንችልበትን ስራ እየሰራን ነው እንጂ ህንፃ የመደርደር ቡለኬት የመከመር ስሜቱም ፍላጎቱም ሱሱም ኑሮብን በዚያ ግንባታ ውስጥም የምናገኘው ቁሳቁስ ትርፍ ኑሮን አይደለም። ይሄን መገንዘብ ያስፈልጋል። አንዳንዶቹ ዳር ላይ ሆነው በዚህ ክፉ ዘመን ምን ያደርጋል የሚሉ ስለማይጠፉ የሚያደርገውን እየነገርኳችሁ ነው። ተውን እንስራበት እያልኩም ነው። በዚያ መካከል አሁን ህንፃ መቅደሱ ከተሰራ በኋላ የሰውን አእምሮ ለመስራት ሰባኪያን ይኖራሉ፣ ዘማሪያኑ ይኖራሉ፣ ቀዳሲያኑ ይኖራሉ። ይሄን ህንፃ ስራ እዚህ ያደረሰ ኮሚቴ የሚካስበት ዘመን ደግሞ አለ ማለት ነው ወገኖቼ። በዚህ መሰረት ነው ምን ያለ ጸጸት የማንከስርበት መሆኑንም በልበ ሙሉነት የምንናገረው። ለዚያ ነው ምንሰራው ስራ ቁም ነገር ነው። ምንሰራው ስራ መንፈሳዊ ነው። ምንሰራው ስራ ሰማያዊ ስራ ነው። እንደዚያ ነው። እኛ ቅደም ተከተሉን ጠፍቶን አይደለም። በመሰረቱ እርግጥ ነው ዝም ብሎ የማይሆን ውድድር አይነት ስሜት ውስጥ ከተገባ ልክ ላይመጣ ይችላል። እየተገነባች ያለችዋ ልደታ የከተማችን አክሊል ዘውድ ሁና የተሰራችዋ የባህር ዳር ከተማ አስተዳደር በመሰረቱ ስፖንሰር መሆን አለበት። መላከሰና እንደዚህ አይነት በየትኛውም ግንባታ ሰማይ ጠቀስ 7፣ 8ኛ፣ 10፣ 12ኛ ፎቆች ሊገነቡ ይችላሉ። ለከተማው ውበት ሊሆኑ አይችሉም። ከፍታቸውን አይቶ የሚደነቅ ፈረንጅ የለም። ነገ መጥቶ አይኑን ሊያፈጥ የሚችል የካሜራ አይኖችን ልትገልጥ የምትችል በዲዛይኗ በአቀማመጥ ስነ ስርዓቷ ልደታ አይደለችም ወይ? እስኪ እግዚአብሔርን አመስግኑት በያላችሁ። የባህር ዳር ከተማ አስተዳደር ስፖንሰር መሆን አለበት እያልኩ ነው። እንዲሰማ ነው የምናገረው። እርግጥ ነው ቦታ እየፈቀደ የጠበበውን እያሰፋ እንደ ኤልሳዕ ደቀ መዛሙርት ይሄ ቦታ ጠቦ ከሆነ እሰጣለሁ እየተሰጣችሁ አይደል? መላከሰና ቦታ እየተሰጠ ነው። ሌላም እየተሰጠ ነው። ከተማ አስተዳደሩ የሚችለውን እያደረገ ነው። ደግሞም ግን አስፈላጊነቱን ከተማዊ ማህበረሰባዊ ጠቀሜታውን ሳልናገር ማለፍ ስላልፈለኩ የሆነ ሆኖ ትምህርቴን ጥቅል ይዘት እንዲኖረው ለማድረግ በሄዱ ጊዜ የተፈጠረው አደገኛ ነገር የትምህርት ርዕስ ነው። ምንድን ነው የሚለው? ብረቱ ተንሳፈፈ። ልብ በሉ። የኤልሳዕ ደቀ መዛሙርት የገጠማቸው አደገኛ የሚባለው ድንገተኛ መሰናክል በአንድ በኩል ስራው ሊቋረጥ መሆኑ፣ በሌላ በኩል ደግሞ ይጠቀሙበት የነበረ የመቁረጫ መሳሪያቸው ድንገት ወደ ሐይቅ መውደቁ አደናገጣቸው። ኤልሳዕ አብሯቸዋል። አይ የተመለከተ አባታችን መምህራችን ኤልሳዕ የሆነውን አይተሃል፣ ችግር ተፈጥሯል፣ እንደዚህ ሲሉት አይፈራም ኤልሳዕ እያልኳቸው ነው። ሆነ ግድ የለም ብሎ በሚያምነው አምላክ ስም አምኖ ካጠገቡ ካለ እንጨት ቅርፍት እንደው ልጥ ማለት ነው እኮ ላጥ አድርጎ ወደ ሐይቁ መጣል ጀመረ። እስኪ ያስቡት። አሁን ይሄ ልጥ የሚባለው ከእንጨት የሚቀረፋው ቅርፍት ነገር ባህር ላይ ቢጣል ባይጣል ምን ይጠቅማል ብላችሁ ታስባላችሁ?
የወደቀው እኮ ብረቱ ከውሃ ውስጥ ነው። ከሐይቅ ውስጥ ላለ ብረት ማውጣት የሚያገለግለው ወይ ሰው መግባት አለበት ወይ ሌላ ትልቅ ብረት ገብቶ እንደገና ጎትቶ ማውጣት ሲችል፣ ኤልሳ ግን በማይታመን አማኝ ካልሆን በስተቀር በማይገባን መንገድ የወደቀውን ብረት ለማግኘት እንደው ልጥ ነገር ቅጠል በሉት ባህሩ ላይ ጣለ። ሲጥለው ወርዶ እንደ ማግኘት እንደ ሪሞት በማይጠበቅ ሁኔታ የወደቀውን የሰጠመውን የተሰወረውን ብረት የሚንሳፈፍ ቅጠል ወርዶ ይዞት ብቅ አለ። ወገኖቼ የተደበቀውን ነገር ይዞት ብቅ አለ። አመስግኑት መድኃኔዓለም። የተሰወረ ምስጢር ገላጭ መንፈስ ቅዱስ ነው። እንዴት ሊሆን ይችላል ብለው የተጨነቁ ሰዎች ሆነ እንዴ? ኤልሳ ሲያደርግ መቼም የሚገረሙ ይኖራል። የሚገረም ሰው ብዙ ነው። በዘገሊላ በሰርጉ ቤት ያለቀው ሲያልቅ የነበረው ነገር ምንድን ነው ያስብል የለ 2 ዓሣ 5 ዳቦ ስጡ ሲል መድኃኔዓለም ለዚያ ሁሉ ሕዝብ እንዴት ሊሆን ይችላል ምንድን ነው ነገሩ የሚል እኮ አልጠፋም። ግን የሆነው እንደዚያ ነው። የኤልሳ መንፈስ ላይ ያደረው ቅዱስ መንፈስ ባህር ውስጥ የወደቀውን ግዙፍ ነገር መንጥቆ የማውጣት ጉልበትም ጥበብም ነበረው። ቅጠሉ ወርዶ ብረቱን ይዞት ወጣ። ቅጠሉ ወርዶ ሊያወጣ የቻለውን ግዙፍ ብረት ኃይል የሆነው መንፈስ ቅዱስ ነው። ትንሿ ጠጠር ጎልያድን ስታንበረክክ አላያችሁ? አሚሃ ወድቀ በኃይለ እግዚአብሔር ሲል አልሰማችሁም? ዳዊት የወደቀው ጎልያድ ከጠጠሯ ግዝፈት የተነሳ ሳይሆን ከመንፈስ ቅዱስ አብሮት ጋር አይደለም። ቅጠሏ ወርዳ ብረቱን ስታወጣ የቅጠል ባህሪ መቼ እንደዚያ ነው መንሳፈፍ እንጂ መስጠም የብረት ነው፣ መንሳፈፍ የቅጠል ነው። ነገሩ ተገለበጠ። ብረቱ ተንሳፈፈ። እንዴት አይነት መገላበጥ ነው! ብረት ከመቼ ወዲህ ይንሳፈፋል? መጀመሪያ ሲወድቅ እኮ ተንሳፈፈ አይለውም፣ ወደ ውስጥ ነው የገባው። የተሰጠመ ብረት እንዲንሳፈፍ ያደረገ መንፈስ ቅዱስ ነው። የተንሳፈፈ ብረት ወደ ላይ ወጥቶ ታምር እንጂ አሰራር አይደለም። እንደዚህ አይነት ነገሮች በታምር እንጂ በአሰራር የሚሆኑ አይደለም። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን የዚህ ጉባኤ ተካፋዮች፣ ተሳታፊዎች፣ ባለቤቶች፣ አዘጋጆችና ታዳሚዎች በሙሉ እግዚአብሔር ሊሰራ የሚችልበት መንገድ በዚህ ልክ ሰፊም ረቂቅም ነው ልላችሁ ነው የፈለኩት። የእኛ ቤተ መቅደስ የሚሰራበት አካሄድና አግባብም ይሄን የሚመስል ነው። ድንጋዩ ምንድነው? ብረቱ እንደ ብረት የምናያቸው አጣን የምንላቸው ድንገቴ ነገሮች ይገጥሙናል። ህንፃ በሚገነባ ጊዜ ብር ይጠፋል፣ በጎነት ይጠፋል፣ መግባባት ይጠፋል፣ ቁርጠኝነት ይጠፋል። ብዙ ነገሮች ድንገት ይጠፋል። አሉ ያልናቸው ነገሮች ድንገት ይጠፋብናል። ሰላም ይጠፋል። እንሰራለን ባልንበት ጊዜ ሰላም ይጠፋል። ስንት ጊዜ ስራዎቻችን ወደኋላ ሊጎተቱ የሚችሉባቸው ነገሮች አሉ። ማለፍ በማንችልባቸው ብዙ ሁኔታዎች መካከል አልፈን ዛሬ የንግስቲቱ የቅድስት ድንግል ማርያም ቤተ መቅደስ ግንባታ ተጠናቆ መመረቂያው ደርሷል ስንል ደስ አይላችሁም ወገኖቼ? ስንት የማያሳልፉ ባህረ ኤርትራዎች የፊታችን ነበሩ። አለፍንና ከነዓን ላይ ነን። አሁንም ገና ብዙ ባህረ ኤርትራዎች በየጊዜው ፊታችን ይሆናሉ። አሳላፊው እያሳለፈ ከበሮ ትከሻችን ላይ እያሳዘለ ከነዓን ላይ ማቆም ማዘመር ድርሻው ነው የመንፈስ ቅዱስ። እናም እንደ ቆመ እዚህ በኋላ ተቋረጠ ስራው አበቃ አከተመ እንተው እንጂ ማለት ሳያስፈልግ ተስፋ ሳትቆርጡ ስትሰሩ የሰጠመው ይስጠም፣ የተንሳፈፈው ይንሳፈፍ፣ የሄደው ይሂድ፣ የመጣው ይምጣ ሳትሉ ወደፊት ብቻ በመመልከት በመንፈሳዊ አቋመ ጽኑነት ስትገነቡና እስከዛሬም ድረስ እስከ ፍጻሜው ያላችሁ መላው የባህር ዳር ከተማና በዓለም ያላችሁ ገንዘባችሁ ስራ ሲሰራላችሁ አይምሯችሁ ስራ ሲሰራላችሁ የኖራችሁ ለ13 ተከታታይ ዓመታት የነበራችሁ ያልተለያችሁን ኦርቶዶክሳውያን በሙሉ በገንዘብም በሐሳብም በሁሉም መንገድ እግዚአብሔር በያላችሁበት ይባርካችሁ እንላለን። አንደኛ ተስፋ ከሚያስቆርጡ ነገሮች አንጻር ተስፋ መቁረጥ ተገቢ አይደለም። መንፈስ ቅዱስ እንዳይለየን መጸለይ ብቻ ነው። ሁለተኛ ኤልሳውያን እንዳይለዩን መሆን አለበት። ኤልሳ የተለየበት አገልግሎት ከተቋረጠ መቀጠል አይችልም። ኤልሳ ባይኖር ኑሮ ስራው ይቋረጥ፣ ራእያቸውን ባለበት ይቆም ነበር። የኤልሳ መኖር የሰራውን ታውቃላችሁ። በሶስተኛ ደረጃ የጠበበን ቤት ማስፋት ኃጢአት አይደለም። ሃይማኖትን ለማስፋፋት
ስለሆነ በሚል መገነዛዘብ ስላለብን ነው። ከዚህ በኋላ ላሉ ትምህርቶች እንደ አንድ ቄስ መቅድም እንደማንበብ ውሰዱትና ከዚህ በኋላ ታምሩ ይነበብላችኋል። በሰላም አምሹ። እግዚአብሔር ከሁላችን ጋር ይሁን።